የ15 ጊዜ የአውሮፓ ሻምፒየንስ ሊግ አሸናፊዎቹ ሪያል ማድሪዶች በስተመጨረሻም የቡድኑን ዋና አሰልጣኝ ዣቢ አሎንሶን ከአሰልጣኝነት ቦታ ማንሳታቸው ትላንት አመሻሹን የወጣ መረጃ ሊያረጋግጥ ችሏል። ባለፉት ሳምንታት በቡድኑ ውስጥ እየተመዘገበ ባለው ውጤት የክለቡ አንጋፋ ፕሬዝዳንት ፍሎሬንቲኖ ፔሬዝ ደስተኛ እንዳልሆኑ ሲነገር የከረመ ሲሆን በስፔን ሱፐር ካፕ ደግሞ እንደሚታወሰው በባርሴሎና በዕለተ እሁድ ሽንፈትን ቀምሰው ዋንጫውን ተነጥቀው ነበረ። ይሁን እንጂ አሰልጣኙ በራሱ ፍቃድና ፍላጎት አሁን ላይ ያለው የቡድኑ የጨዋታ እቅዱን ተረድቶ ይጫወታል የሚል እምነት ማጣቱን ተከትሎ ቡድኑን እንደለቀቀ ዘአትሌቲክስ በፊት ገጹ አስነብቧል። አሎንሶ ወደ ማድሪድ ከመጣ ጀምሮ ከአንዳንድ የቡድኑ ተጫዋቾች ጋር በስምምነት ስራውን ለመስራት የከበደው ሲሆን ከጊዜ ወደ ጊዜ እየተፈጠረ የነበረው ውጥረትም አሰልጣኙ ከቡድኑ ጋር ያለውን ግንኙነት እያሻከረው የመጣ ሲሆን በቅርብ ጊዜ እንደሚታወሰው ደግሞ ከቡድኑ ኮከቦች መካከል አንዱ ከሆነው ከቪኒሲየስ ጁኒየር ጋር የገባበት እሰጥ አገባ በበርካታ የቡድኑ ደጋፊዎችና የክለቡ አመራሮች ዘንድ ጥሩ ስሜትን እንዳልፈጠረ ሲሰማ ነበረ። ታዲያ ከስንብቱ በኋላ ቡድኑን ማን በዋና አሰልጣኝነት ይረከበዋል የሚለው ጉዳይ ትኩረትን ስቦ የነበረ ሲሆን የሪያል ማድሪድ ወጣት ቡድንን ይዞ እያሰለጠነ የሚገኘው የቀድሞ የቡድኑ የተከላካይ ስፍራ ተጫዋች አልቫሮ አልቤሎዋ ቡድኑን በዋና አሰልጣኝነት እንደሚመራ ሊረጋገጥ ተችሏል። ታዲያ አልቤሎዋ የሪያል ማድሪድ ኮከቦችን የተሞላ የመልበሻ ክፍል በምን መልኩ ሊቆጣጠረው ይችላል የሚለው ጉዳይ ከወዲሁ ትኩረትን የሳበ ሆኗል። እየተመለከትነውም እንገኛለን። አሰልጣኙ በዛሬው ዕለት ሪያል ማድሪድን በአሰልጣኝነት ተረክቦ የመጀመሪያ ልምምዱንም እንደሚያደርግ ይጠበቃል። የአትሌቲኮ ማድሪዱ አማካኝ ኮነር ጋላገር ትላንትና ምሽት ድራማዊ የሆነ ዝውውርን ወደ ቶተንሃም ሆትስፐርስ ሊያደርግ ችሏል። ቀደም ብሎ የመግዛት አማራጭን ባካተተ የውሰቱል መዳረሻውን ቪላ ፓርክ ያደርጋል ተብሎ ሲነገርለት የነበረው ፋብሪዚዮ ሮማኖም ዘግቦለት የነበረ ቢሆንም አመሻሹን ግን ለቪላ የዝውውር እሽታውን መስጠት ችሎ ያልነበረው ኮነር ጋላገር የቶማስ ፍራንኮን ቡድን የሚቀላቀል ይሆናል። በጋላገርና በቪላ መካከል ገብተው ዝውውሩን ያከረሩ ቶተናሞች ለዝውውሩ 40 ሚሊዮን ፓውንድ እንደሚከፍሉም ተገልጿል። የቀድሞ የቼልሲ ተጫዋችና የአካዳሚው ምሩቅ የነበረው ጋላገር ታዲያ ከወዲሁ የቼልሲን ደርቤ በመቀላቀሉ የበርካቶችንም ትኩረት ሊስብ ችሏል። ጋላገር በአትሌቲኮ ማድሪድ ቤት ውስጥ በቂ ጨዋታ እድል ማግኘት አጥቶ የነበረ ሲሆን ቡድኑን ለመልቀቅም ከፍተኛ ፍላጎት እንደነበረው ሲሰማ ቆይቶ ነበረ። ታዲያ ለማንቸስተር ዩናይትድም በጋላገር ዝውውር ላይ ፍላጎት እንዳላቸው ሲሰማ ቢቆይም ምንም ተሳትፎ ሳያደርጉ አልተመለከትንም ነበረ። ተጫዋቹ ምናልባትም በሚቀጥሉ ጥቂት ሰዓታት የሕክምና ምርመራውን ለቶተንሃም በማድረግ ፊርማውን የሚያኖር ይሆናል። የዌስትሃም ዩናይትዱ ኮከብ ሉካስ ፓኬታ አስገራሚ በሆነ መልኩ በስተመጨረሻ መዳረሻውን ወደ ብራዚል ለማድረግ መቃረቡን ተከትሎ ትላንትና አመሻሹን ፋብሪዚዮ ሮማኖ ሰበር ሲል ይህንን መረጃ አውጥቷል። ብራዚላዊው ቄንጠኛ የመዶሻዎቹ አማካኝ ሉካስ ፓኬታ ወደ ብራዚል አምርቶ ለፍላሚንጎ ለመጫወት ሙሉ ለሙሉ እሽታውን ሰጥቶ በግል ጥቅማ ጥቅም ዙሪያ ከስምምነት ሲደርስ በዚህ ሰዓት ላይ ዌስትሃም ዩናይትድ እና ፍላሚንጎ በዝውውሩ ላይ በድርድር ላይ እንደሆኑም እየተነገረ ይገኛል። ከእግር ኳስ ጨዋታ ውርርድ ጋር በተያያዘ ተከሶ ምርመራ ሲደረግበት የሰነበተው ፓኬታ ቀደም ብሎም ያለበትን ክስና ሌሎች ጉዳዮችን ለማረጋጋት ሲል ወደ ብራዚል ያመራል ሲባል ከዓመታት በፊት የተሰማ ሲሆን አሁን የነበረበት የክስ ሂደት እየቀለለ ለመዘጋት በተቃረበበት ወቅት ላይ ወደ ብራዚል ለመመለስ ማሰቡ የበርካቶችን ትኩረት የወሰደ ጉዳይ ሆኗል። ፓኬታ እንደሚታወሰው ከዌስትሃም ዩናይትድ ጋር በዘንድሮ የውድድር ዓመት ጥሩ አቋሙን ማሳየት የተሳነው ሲሆን ከቡድኑ ጋር የነበረውን ግንኙነት ከጊዜ ወደ ጊዜ እየሻከረ መጥቶ ነበር።